ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ጥር 14 2018 ዓመተ ምህረት And you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm እዛ ላይ የሚያነሷቸው የመረጃ ክፍተቶች ምናምን ማት ናቸው። ዞሮ ዞሮ እርግጥ እንደተባለ ሁለተኛ ዙር ነው። የመጀመሪያው እርሳቸው ትራምፕ እንዳሉት ተንጠልጥሎ አይደለም የቀረው። ኢትዮጵያ ከሂደቱ ራሷን አገለለች። የተቀመጠው ነገር የግብፅን ፍላጎት የሚያሳካ ነገር ነበር። ያኔ የነበሩ አጀንዳዎችና የአሁኖቹ የተለያዩ ናቸው። እርግጥ በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። እሱ ከሚመራው ድርጅት ጋር ውህደት እየፈጠርን ሆኖ ተቀዳሚ ብለው አመጡት። ተቀዳሚ ምክትል የሚባል ነገር አንቀበልም ተባለ። ፖለቲካ መምሪያ ተብሎ ተመጣ፣ እሱንም አልተቀበልንም። ውጭ ጉዳይም ብለው ጠይቀዋል፣ አልተቀበልንም። ስለዚህ ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል። እንግዲህ ይህን ደብዳቤ መነሻ አድርገው ያው ዞሮ ዞሮ የማይቀር ነገር ስለሆነ ነገሩም አደባባይ ስለወጣ ብለው አንዳንዶቹ በብስጭት በንዴት እስክንድር ላይ ዘመቻ ከፍተዋል። አንዳንዶቹ ለማረጋጋት አይ አመራርነቱን ነው እኮ አልቀበልም ያለው ከአባልነቱ እኮ ቀጥላለሁ ብለዋል፣ ለምን ነገሩን ታጦዙታላችሁ የሚል ነገር የሚያነሱም አሉ። በሌላ በኩል ደግሞ ሌላው እንደዚሁ በይፋን ነው ደጋፊ ክንፍ ማለት ነው። እሱ ደግሞ እስክንድር ተገፍቷልና ለቆ መውጣቱ ትክክል ነው የሚሉ ነገሮች አሁን አየሩን ተቆጣጥሮታል ማለት ፋኖ ሰፈር ማለት ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን በአንድነት እንደሚያገናኙ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በስዊዘርላንድ ዳቮስ እየተካሄደ ባለው የዓለም ኢኮኖሚክ ፎረም ስብሰባ ላይ የተገኙት ዶናልድ ትራምፕ ከግብፁ ፕሬዝዳንት ጋር ዳቮስ ላይ ትናንት በጋራ በሰጡት አጭር መግለጫ በኢትዮጵያ የተገነባው በዓለም ላይ ግዙፉ ግድብ እንደሚያሳስባቸው ገልጸዋል። ግድቡ ለሚሊዮን ዓመታት ውሃ ሲያገኙ በነበሩ ላይ ገደብ የጣለ በመሆኑ ይህንን ለመፍታት የሁለቱን ሀገራት መሪዎች እንደሚያነጋግሩ አመልክተዋል። አጠገባቸው ቁጭ ያሉትን የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን አንተ ጠንካራ መሪ ነህ፣ የኢትዮጵያውን መሪ ጠንካራ ነው፣ አንተን የማውቀውን ያህል ባላውቀውም ሁለታችሁንም ወደ አንድ መድረክ አመጣችኋለሁ በማለት በቀጥታ ስርጭት ላይ መልእክት ያስተላለፉት ዶናልድ ትራምፕ ግድቡ ትልቅ ፈተና ስለደቀነ አንድ ነገር ማድረግ አለብን ሲሉም ተደምጠዋል። And you have a very strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. ዶናልድ ትራምፕ ግድቡ የተሰራበትን ሀብት በተመለከተ በዚሁ መድረክም አወዛጋቢ የሆነውን የሳሳተ መልእክት አስተላልፈዋል። በዓለም ላይ በየትኛውም የዓለም ክፍል የሌለው ይህ ግዙፍ ግድብ በአሜሪካ ገንዘብ የተገነባ ነው ከማለታቸውን ባሻገር በዓለም ላይ በርዝመቱ በግንባር ቀደምትነት ሲጠቀስ የቆየውንና አሁንም ከአማዞን ጋር በቀዳሚነት የሚፎካከረውንና ከ6000 ሜትር በላይ የሚረዝመውን የአባይ ወንዝ ትንሽ ወንዝ ሲሉም ረቡዕ ዕለት ዋሽንግተን ዲሲ ላይ በሰጡት መግለጫ ገልጸዋል። ቃለ መሐላ ፈጽመው ስልጣን የያዙበትን አንደኛ ዓመት በማስመልከት ማክሰኞ ዕለት ዋሽንግተን ዲሲ ላይ በሰጡት መግለጫ ስለ አባይ ግድብና ውዝግቡ ተናግረዋል።
በዋሽንግተን ዲሲ መድረክ ታላቁ የህዳሴ ግድብን በተመለከተ የተናገሩት በዓለም ላይ በአንድ ዓመት የስልጣን ዘመናቸው ያደረጉትን የሰላም ጥረት ሲዘረዝሩ ነበረ። ኢትዮጵያና ግብፅ የሚወዛገቡበትና ወደ ግጭት ያመራ የነበረውን ጉዳይም ማስቀረታቸውን አመልክተዋል። በዚሁም መድረክ ግድቡ በአሜሪካ የተገነባ ነው ከማለታቸውን ባሻገር ኢትዮጵያ ናይል የሚባል ትንሽ ወንዝን ፍሰት የሚያቆም ግድብ ሰርታለች በማለት በሌሎች ሀገራት አደረኩት ካሉት የሰላም ጥረት በተለይም እዚህ ጋር ማብራሪያ ሲሰጡ ተደምጠዋል። Cambodia and Thailand fighting for years, Kosovo and Serbia, the Congo and Rwanda, Israel and Iran, Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States of America. It's the biggest dam, I think, in the world. They put a dam up. I said, how did you let that happen? Why would we have done that? We financed it. This country would. የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ሳምንት ባልሞላ ጊዜ ውስጥ በሁለት መድረኮች በቀጥታ ስርጭት ዋሽንግተን ዲሲ እና ዳቮስ ላይ ከመናገራቸውን ባሻገር ዓርብ ዕለት ለግብፁ ፕሬዝዳንት በጻፉት ደብዳቤ የአባይን ጉዳይ እንደገና ለመሸምገል ያላቸውን ፍላጎት መግለጻቸው ይታወሳል። ለሳዑዲ አረቢያና ለዩናይትድ አረብ ኤምሬት እንዲሁም ለሱዳን ግልባጭ ያደረጉት ፕሬዝዳንት ዶናልድ ትራምፕ ለኢትዮጵያ ፕሬዝዳንት አምባሳደር ታዬ አጽቀሥላሴን በግልባጭ አስታውቀዋል። በዚህም በመጀመሪያው ስልጣን ዘመናቸው የጀመሩትን የሽምግልና ጥረት ለመቀጠል ያላቸውን ፍላጎት የገለጹ ሲሆን ግብፅና ሱዳን በደስታ መቀበላቸውን አስታውቀዋል። በዚህ ደብዳቤያቸው ኢትዮጵያ በግድቡ ላይ ኃይል ማመንጨት መብት እንዳላት እና ማንም በውሃው ላይ ብቸኛ መብት እንደሌለው የገለጹ ሲሆን በደረቅ ወቅት የውሃውን ፍሰት የተመለከቱ ቴክኒካዊ ጉዳዮችን በተመለከተ ለማስማማት እንደሚሰሩ አስታውቀዋል። በመጀመሪያው ስልጣን ዘመናቸው ያደረጉትን ጥረት በተመለከተ ትላንት በስዊዘርላንድ ዳቮስ በሰጡት መግለጫ እንዳስታወቁት ጉዳዩ ወደ ፍጻሜ ሲቃረብ እሳቸው ስልጣን መልቀቃቸውን አስታውሰዋል። ሆኖም ከኔ በኋላ የመጣው ጆ ባይደን ምንም ማድረግ አልቻለም፣ ምክንያቱም የሚያውቀው ነገር አልነበረውም፣ ስለ ጉዳዩም ግንዛቤ የለውም በማለት ቀዳሚውን ፕሬዝዳንት እግረ መንገዳቸውን የሸነቆጡት ዶናልድ ትራምፕ አሁንም ተመልሰው ወደ ስልጣን በመምጣታቸው ለሚሊዮን ዓመታት ውሃ ሲያገኙ የነበሩትን በድንገት ውሃ ያሳጣቸውን ግዙፍ ግድብ በተመለከተ ለመሸምገል ያላቸውን ፍላጎት አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ እንዳሉት በመጀመሪያው ዙር የስልጣን ዘመናቸው ያደረጉት የሽምግልና ጥረት የከሸፈው ስልጣን በመልቀቃቸው ሳይሆን ኢትዮጵያ የቀረበው አማራጭ ወደ ግብፅ ያጋደለ ነው በሚል በመጨረሻው ስብሰባ ላይ ባለመገኘቷ የከሸፈ መሆኑ ይታወሳል። ኢትዮጵያ ባልተሳተፈችበት ሁኔታ የተጠናቀቀውን ሰነድ እንድትፈርም ተጠይቃም አሻፈረኝ ማለቷ አይዘነጋም። በዚህም የተነሳ ዶናልድ ትራምፕ ግብፅ ግድቡን ልታፈነዳው ትችላለች የሚል ማስፈራሪያ በወቅቱ መስጠታቸውም ይታወሳል። በቀደመው የሽምግልና ጥረት ውስጥ አንገብጋቢ የነበሩ የውሃ ሞላልን የተመለከቱ ጉዳዮች በአሁኑ ወቅት ፍጻሜ ማግኘታቸው የዶናልድ ትራምፕ የሽምግልና ጥረት በወንዙ አስተዳደር ላይ ያተኮረ እንደሚሆን ይጠበቃል። ግብፅ ዋስትና ያለ ውሃ ፍሰት እንዲኖር ስትጠበቅ፣ ኢትዮጵያ ደግሞ የሉዓላዊነት አጀንዳ በማንሳት በሂደቱ ላይ አቋሟን ግልጽ አድርጋ ቆይታለች። የጀርመኑ የውጭ ጉዳይ ሚኒስትር በዛሬው ዕለት አዲስ አበባ እንደሚገቡ ተገለጸ። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር እንዲሁም የአሜሪካ ምክትል የውጭ ጉዳይ ሚኒስትር በቀጣዮቹ 10 ቀናት ወደ ኢትዮጵያ እንደሚመጡም ታውቋል። የጀርመኑ የውጭ ጉዳይ ሚኒስትር ጆሃን ዋድፎል በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች የሀገሪቱ ባለስልጣናት ጋር በሁለትዮሽና በአካባቢያዊ ጉዳዮች ላይ እንደሚነጋገሩም ተዘግቧል። በጀርመንና ኢትዮጵያ ኢኮኖሚያዊ ትብብር እንዲሁም በፖለቲካና በአካባቢ ጸጥታ ጉዳዮች ላይ እንደሚነጋገሩ የተገለጸ ሲሆን በፕሪቶሪያ የሰላም ስምምነት ዙሪያም እንደሚነጋገሩ በአንዳንድ ሪፖርቶች ተመልክቷል። የጀርመን የውጭ ጉዳይ ሚኒስትር ዛሬ ወደ አዲስ አበባ ከመጓዛቸው በፊት በኬንያ ናይሮቢ ተመሳሳይ ጉብኝት ማድረጋቸውም ታውቋል። ከጀርመን የውጭ ጉዳይ ሚኒስትር ባሻገር የዩናይትድ ኪንግደም በተለምዶ የእንግሊዟ የውጭ ጉዳይ ሚኒስትርና የአሜሪካ ምክትል የውጭ ጉዳይ ሚኒስትር በቀጣዮቹ 10 ቀናት ወደ ኢትዮጵያ እንደሚመጡም ተዘግቧል። የቻይናው የውጭ ጉዳይ ሚኒስትርም ከሳምንታት በፊት በኢትዮጵያ ጉብኝት ማድረጋቸው አይዘነጋም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን በፋኖ መሪዎች መካከል ወደ አንድነት መምጣታቸውን የተመለከተ ዜና በሳምንቱ መጨረሻ መቅረቡ ይታወሳል። ከትናንት በስቲያ ደግሞ እስክንድር ነጋ ከተደለደለው የስልጣን ቦታ ያንን እንደማይፈልጉ ወይ ደግሞ እንደማይቀበሉ በይፋ ገልጿል። ነገር ግን በአባልነት እቀጥላሉ የሚል መረጃ አሰራጭቶ ያንን ተከትሎ እንግዲህ ውህደቱ መጣ ወይ ደግሞ የፋኖ አንድነት መጣ በተባለበት ወቅት የቀረበበትን መንገድ ያው ብዙ የፋኖ ደጋፊዎችም አጠቃላይ መረጃ የሚፈልግም ሰው የተከታተለው ነው። ሁሉ ነገር በአንዴ ፍጻሜ ያገኘ የሚመስል ትናንት እንዳነሳሁትም የሆነ ተሰባስበው ውህደት መፍጠር ሳይሆን ከተሞችን እየያዙ ወደ አዲስ አበባ የተቃረቡ የሚመስል አይነት ነገር ነበር። በከፍተኛ ደረጃ ፈንጠዝያ የነበረበት ምናልባት የፈንጠዝያው ምንጭ ምናልባት እነዚህ የታጠቁ ኃይሎች ወይ ደግሞ ፋኖ የሚባለው ኃይል እዚህ ቦታ ላይ ይንቀሳቀሳሉ። ያ እዛ ቦታ ላይ ያሉ ኃይሎች ወደ አንድ ተሰባስበው ግንባራቸው ወደ አንድ አስተባብረው ወደ ውጤት ለማምራት ጉዞ የጀመሩ የሚያስመስለው ነገር ነበር። ምናልባት በተለያየ መንገድ የፋኖ ደጋፊዎች የሚሆኑ ማንም ኢትዮጵያ እንደሚያውቀው ሸዋ ውስጥ አለ ይባላል አለ፣ ጎጃም ውስጥ አለ ይባላል አለ፣ ጎንደር ውስጥ አለ ይባላል፣ ወሎ ውስጥ አለ ይባላል አሉ። ሁሉም ጋር ግን በምን ያህል መጠንና በምን ያህል አቅም የሆነ ቦታ ተቆጣጥረው ምሽግ ሰርተው መንግስት እንዳይደርስባቸው መከላከል የቻሉበት ቦታ አለ ወይ? የትኛው የዞን ከተማ ሌላው ቀርቶ የትኛው የወረዳ ከተማ ላይ ወይ ደግሞ የወረዳ ስፍራ ላይ ይንቀሳቀሳሉ የሚለው በተጨባጭ መመለስ ነው ያለበት። ስለዚህ ከፋኖ እንቅስቃሴ ጋር ተያይዞ ምናልባት በተበታተነ መንገድ የሚደረገው እንቅስቃሴ ወደ አንድ መምጣቱ ማንን ነው ማስደሰት ያለበት? በመከራና በስቃይ ውስጥ ያለውን ህዝብ ማስደሰት አለበት። ሰላምን የሚፈልገው ኢትዮጵያዊን ማስደሰት አለበት። ለምን? በሁለት ምክንያት እነዚህ ሰዎች እስካሁን አልደራደርም ለማለታቸው በእንቅፋትነት የሚጠቀሰው የተለያዩ ግሩፖች ስለሆኑ አንደኛው በሌላው ላይ ነጥብ ሊያስቆጥር ይችላል ተብሎ መደራደር እየፈለጉ መደራደር የማይፈልጉ ሰዎች ይኖራሉ። ስለዚህ ለመደራደር ያለውን ዕድል ያሰፋል። ሁለተኛ ሰብሰብ ብለው ሲገኙ በጋራ መክረው በጋራ ወስነው አንድ የሚያዋጣ መንገድ ላይ ለመሄድ ያላቸው ዕድል ሰፊ ነው። ስለዚህ ለመደራደር የሚችሉበትን ሁኔታ ይፈጥራል። ከዛ ውጭ ግን ይህ ኃይል ተሰባሰበ በሚል ፈንጠዝያ ውስጥ የገቡ ሰዎች በዛ ፈንጠዝያ ይህ ኃይል ተንቀሳቅሶ መንግስት ይለውጣል ወይ ደግሞ መንግስት ያዳክማል ብለው የሚያምኑ ከሆነ እውነት ለመናገር የማሰብ ችሎታቸው ወደ ታች ወደ ዜሮ የወረደ ሰዎች መሆን አለባቸው። እስከ ዛሬ የመጡበት መንገድ አሁንም ያሉበት ሁኔታ ገምግሞ በማናቸው መንገድ በዚህ ኃይል በዚህ እንቅስቃሴ የሚመጣ የሚለወጥ ነገር እንደሌለ ለማንም ግልጽ ነው። ነገር ግን ሰላምን ለሚወድ በተለይም በመከራና በጉስቁልና ውስጥ ያለው ማህበረሰብ ችግሩን ወጥ በሆነ አመራር ተነጋግሮ ለመፍታት ያለውን ዕድል ያሰፋል በሚል ሰላምን የሚፈልጉ ሰዎች፣ ኢትዮጵያ ውስጥ መረጋጋት ዘላቂ እንደሆነ የሚፈልጉ ሰዎች፣ ችግር ውስጥ ያሉ ሰዎች አቋራጭ መንገድ አድርገው ሊመለከቱት የሚችሉበት ዕድል አለ። ይሄ ገንዘብ ብሎ የሚያጨበጭበው የሆነ ነገር ተፈጠረ የሚለው በዛ በኩል የሚመጣ ነገር እንደሌለ ግልጽ ነው። ምናልባት ግን ወደ ሰላም መንገድ የሄዱ ሰዎች እነ ማስረሻ እነ ኮሎኔል ፋንታውን በየቀኑ የሚመጡ ሰዎች እንትን ማለታቸው በዛ ካምፕ ያለውን ድንጋጤ ውስጥ ስለከተተ ከድንጋጤ ከድብታ ውስጥ ለማውጣት እየፈረሰና እየፈለሰ ያለውን ደጋፊ ለማቆም ያስችላል የሚል የቀናት እንትን ነገር ካልሆነ በስተቀር በዚህ እንቅስቃሴ ኢትዮጵያ ውስጥ ለውጥ ማምጣት የሚቻልበት እንኳን አሁን ያኔም የሚቻልበት ሁኔታ አልነበረም። አሁን ቁም ነገሩ እነዚያ ይሄ ኃይል ውህደት ፈጠረን ተብሎ ብዙ ተጨብጭቦ ብዙ ተደልቆ በአጭር ጊዜ ውስጥ ነገሩ የማይዘልቅ የሆነ ቦታ ላይ እንደሚቆም አጠቃላይ የፋኖንም የኢትዮጵያ ፖለቲካንም የሚያነብ የሚረዳው የሚገነዘበው ነገር ነው። ጥያቄው ስንት ሳምንት ዝም ብለው አመቀውት ይጓዛሉ? ምናልባት ወር ያህል ይቀጥሉ ይሆን ወይ የሚል ነገር ካልሆነ በስተቀር አጠቃላይ ያለውን ነገር አንብቦ የስልጣን ተዋረዱን ገምግሞ በሆነ አስገዳጅ ሁኔታ ወይንም ደግሞ ከሆነ አስገዳጅ ሁኔታ ምናልባት የውጭ ኃይል
አሊያም ደግሞ ከውስጥ በሚደረግ ግፊት በእንደዚህ አይነት ሁኔታ የተፈጠረ ነው፣ ይሄን ነገር ሊዘልቅ አይችልም የሚል ማንም ሰው መገምገም የሚችልበት ሁኔታ ነው ያለው። ግን ብዙዎቻችን እንደገመትነው ድርጊቱ መፈጸሙ ሳይሆን ድርጊቱ የተፈጸመበት ፍጥረት አስገራሚ ነው። ስለዚህ እስክንድር አመራርነቱን አልቀበልም አለ። በደብዳቤ ጽፎ አልቀበልም ማለቱን ደብዳቤ ሆይ ነው። ያው ደብዳቤ በታወቁ የፋኖ ገጾች ላይ በስፋት የተሰራጨ ስለሆነ ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 2018 በቅድሚያም በአማራ ፋኖ ብሔራዊ ንቅናቄ መስረታ የተሰማኝን ደስታ መግለጽ እወዳለሁ። የዚህ ታሪካዊ ድርጅት መስረታ አካል በመሆኔ ትልቅ ክብር ይሰማኛል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ። ይህ እንደጠበቀ ሆኖ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደመቀጠልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ ያረጋግጣለሁ። በመጨረሻም ድርጅታችን አፋብን እና አዲሱ አመራር የጣለባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊና ጓዳዊ ምኞቴን እገልጻለሁ። አዎ እንግዲህ ይህን ደብዳቤ መነሻ አድርገው ያው ዞሮ ዞሮ የማይቀር ነገር ስለሆነ ነገሩም አደባባይ ስለወጣ ብለው አንዳንዶቹ በብስጭት በንዴት እስክንድር ላይ ዘመቻ ከፍተዋል። አንዳንዶቹ ለማረጋጋት አይ አመራርነቱን ነው እኮ አልቀበልም ያለው ከአባልነቱ እኮ ቀጥላለሁ ብለዋል፣ ለምን ነገሩን ታጦዙታላችሁ የሚል ነገር የሚያነሱም አሉ። በሌላ በኩል ደግሞ ሌላው እንደዚሁ የፋኖ ደጋፊ ክንፍ ማለት ነው። እሱ ደግሞ እስክንድር ተገፍቷልና ለቆ መውጣቱ ትክክል ነው የሚሉ ነገሮች አሁን አየሩን ተቆጣጥሮታል ማለት ፋኖ ሰፈር ማለት ነው። ከአባልነት አልለቀቀም አመራርነቱን ነው አሻፈረኝ ያለው የሚል መከራከሪያ የሚያቀርቡ ሰዎች ደጋፊዎቻቸውን በምን መጠንና በምን ሁኔታ እንደሚንቋቸው የሚያሳይ ወይ ደግሞ የራሳቸውን ደካማነት የሚያረጋግጥ ካልሆነ በስተቀር ተመስርቶ ቀናት ያልቆጠረ ድርጅት ውስጥ የተሰጠውን ኃላፊነት በወቅቱ ሲሰጥ አልነበረም ማለት ነው። ሂደት ውስጥ አልተሳተፈም ማለት ነው። የሆነ ቡድን ሰርቶ ከሌ ከሌ ብሎ ሰይሞ የለቀቀው ነው ማለት ነው። ወይንስ ተስማምቶ ከወሰነ በኋላ ከሌላ አካል በሚደረግበት ግፊት አልቀበልም አለ። ስለዚህ ተስማምተው ተቀናጅተው በስምምነት የከወኑት ነገር አለመሆኑ በዋናነት በተቃውሞ ምንድን ነው በደጋፊው በተከታዩ ዘንድ የተፈጠረውን ድብታና ስብራት መፍለስና መፍረስ ለመከላከል ሲባል የጥድፊያ የተደረጉ ነገሮች መሆናቸው ካሉት ሂደቶች መገንዘብ ይቻላል። አሁን በተጨማሪ የድምፅ ማስረጃ መጣ። አሁን አንዳንዴ የፋኖ የሚባል የሸኔ የሚባል የቲፒኤልኤፍ የሚባል ማንም በግሌ ኢትዮጵያ ላይ ይህ ሁሉ መዓት 7 ዓመት ንጹሐን ላይ ሁሉ ፍጅት እንዲመጣ ያደረጉ ግለሰቦች ቡድኖች ስለሆኑ ምሬት ከሚለው በግልጽ ከሚገልጸው በላይ እጅግ በጣም የሚያበሳጩኝ የሚያናደዱኝ ግለሰቦችና ቡድኖች ናቸው። ማንም ጤነኛ ሰው ሌላ ከበስተጀርባ ኮተት የሌለበት ኢትዮጵያ ውስጥ የዛሬ 7 ዓመት ለውጡ ሲመጣ የነበረውን ተስፋ ያንን ተስፋ ለማጨለም ያንን ነገር ለማጠውለግ እልቂት፣ ውድመት፣ ውከት በሀገሪቱ እንዲነግስ ያደረጉ 3 ኃይሎች በዋናነት ህወሓት፣ ሸኔ፣ ፋኖ የሚባሉ ኃይሎች። ስለዚህ አንዳቸውም በጋራ ኢትዮጵያ ጠላት ናቸው። በተናጠል ደግሞ እንወክላለን የሚሉት ብሔረሰብ ዋነኛ ጠላቶች ናቸው። እዚህ ላይ ከብዥታ ባሻገር ነው የምናገረው። ምክንያቱም የመጀመሪያ የሚያጠቁት የመጀመሪያ የሚያጎሳቁሉት መከራና ስቃይና ፍዳይና ሰቆቃ ያደረሱበት ነፃ እናወጣዋለን የሚሉትን ማህበረሰብ መሆኑን ሸኔ የኦሮሞ ህዝብ የኦሮሞ ወጣቶች ለመብት ለነፃነት በሚታገሉበት ሰዓት ከለላና ምናምን ሊሆናቸው እንኳን ያልቻለ በመግለጫ ተወስኖ የነበረ ኃይል ኦሮሞ ነፃ ሲወጣ ቤተ መንግስት ናፍቆ
የኦሮሞ ህዝብ 7 ዓመታት በተለይ አንዳንድ አካባቢዎች ላይ መከራና ስቃይ ያደረሰ ቡድን ነው፣ ሰቆቃን። ስለዚህ በቅድሚያ ሸኔ የሚባለው ቡድን የኦሮሞ ህዝብ ጠላት ነው፣ በተግባርም ስላሳየው ማለት ነው። ህወሓት የሚባለው በስልጣን ዘመኑ ኢትዮጵያንን የጨፈጨፈ፣ ወንጀል የፈጸመ፣ የዘረፈ፣ ያራቆተ፣ ዛሬ ላይ የመዘረፋችንን መጠን የመራቆታችንን መጠን 7 ዓመታት ውስጥ በእሳት ውስጥ እየነደደ የተሰራውን ስራ አይተን ያ የኪሳራ የዘረፋ የቅሚያ ዘመን ይገለጠልናል። ምናልባት ዛሬ በማየው አይደለም በፊትም ዛሬ ምናልባት በዚህ መጠን ይሰራሉ ብዬ እገረማለሁ እንጂ የህወሓት ዘመን የኢትዮጵያ የኪሳራ ዘመን ነው ብዬ በተለይ በኢኮኖሚ መስክ ማንም ሰው ኦንላይን ሊያዩ ይችላል። 2002 በኢትዮጵያ አቆጣጠር በውሸት ደዌ ለተለከፋችሁ እውነቱን እነሆ ብዬ በዓለም ላይ ያለንበትን ግርጌ ወደ 30 ገጽ መረጃ ባለ ያለ ነው። እንዴት ወደ ኋላ እንዳስቀሩን፣ እንዴት እንደኮረኮሙን፣ እንዴት እንዳደቀቁን ከሌሎች ጋር ስንነጻጸር ርቀታችንን የሚያሳይ ነገር ዛሬ ላይ ኢትዮጵያ መንግስት ሲመጣ የተሻለ ነገር እንደሚሰራ ከመነሻውም አምን ነበር። ግን በምንም ተአምር ልዋሸውም አልችለው በዚህ መጠን ተአምር የሚባል ነገር የቀደመውን ዘመን እንደ ዓመታት ቆጥረን 7ቱን ዓመታት ካየን ይሄ ነገር 25 ዓመት 27 ዓመት የተዘፈዘፉትን ሰዎች ስናስብ በ7 ዓመት የተሰራው ነገር ሲታይ በክፍለ ዘመን እየተሰራ የሚመስሉ ተአምራዊ ነገሮች አይተናል። በዚህ መጠን በድለው ይህን ሁሉ ግፍ አድርሰው በክብር ተሸኝተው ተመልሰው ለመዝረፍ ተመልሶ ለመግደል ቤተ መንግስት እንገባለን ብለው በለኮሱት እሳት ራሳቸውን እንዳመኑት አንዳንዴ እስከ ሚሊዮን ያስጠጉታል። ግን የፕሪቶሪያ የሰላም ስምምነት የመሩት እነ ኦባሳንጆ እንደገለጹት 600,000 የትግራይ ህዝብን የፈጁ ከማንም በላይ ዘረኞች የራሳቸውን ሰፈር ነው የሚለበልቡት። በቅርቢያ ፋኖ የሚባል 1 ዓመት ተኩል ውስጥ ኦሮሚያ ክልል ሸኔ የሚገድለውን ግድያ አቆማለሁ ብሎ፣ ወለጋ ውስጥ ያለ ግድያ አቆማለሁ ብሎ፣ ቤንሻንጉል ውስጥ ያለ ግድያ አቆማለሁ ብሎ አማራ ክልልን የሲኦል ምድር አደረገ። ታይተውና ተሰምቶ የማይታወቁ ዘግናኝ ድርጊቶችን ፈጸመ። እነ ፎዴ ሳንኮን አስታወሰን ከሞቱ ከስንት ዓመታት በኋላ። እነ ፖልፖት ትዝ አሉን በነሸኔ በነፋኖ እና የኢትዮጵያም ከማንም በላይ የየሰፈራቸው ዋነኛ ጠላቶች መሆናቸው በተግባር የተረጋገጠ ኃይሎች ናቸው። ስለዚህ እነዚህን ሰዎችን በተመለከተ ማነሳው ነገር ላይ ይሄኛው ተበድሏል ያኛው እንትን ተብሏል የሚለው ነገር ላይ ያሉ አሰራሮችን ለማሳየት ካልሆነ በስተቀር ይሄኛው ከዛኛው የተሻለ ነው የሚል ነገር ውስጥ የለውም። ነገር ግን እስክንድር ለቅቅ ያለው ከማለቱ ጋር ተያይዞ አንዳንድ ያው የብሔር ፖለቲካ የሰፈር ፖለቲካ ነው። ወደ ሰፈር ሲሄድም ደግሞ ሞር ወደ ከተማ ያሉ ሰዎችን የማራቅ ፖለቲካም ጭምር ነው፣ በደንብ የሚታወቅ ነው። ስለዚህ የዛዛ ውጤትስ እንደሆነ በተወሰነ ደረጃ የሚታዩ ነገሮች አሉ። ይህን ስል እስክንድር ለአዲስ አበባ ተቆርቁሮ ምንድን ነው ባልደራስ የሚባል እንቅስቃሴ አልጀመረም። ለአማራ ተቆርቁሮ የአማራ ፋኖ ውስጥ አልገባም። ይህም በደንብ በእርግጠኝነት የምናገረው ነገር ነው፣ አጠቃላይ ሂደቱንም ስለማቅረብ። ነገር ግን ይህ እንቅስቃሴ ውስጥ ከግንባር ቀደም መጀመሪያ ጀምሮ የነበረን ሰው ሁልጊዜም ለውህደት እንቅፋት የሚባል ነገር ሲጠቀስ የሊቀመንበርነት ጉዳይ ይነሳ ነበር። አሁን
አንዳንዶች ለራሳቸው ለካምፑ ነው ምለው እውነተኛ ፍርድ እውነተኛ ነገር የሚፈልጉ ከሆነ እስክንድር ሊቀመንበርነት ስለቀረበት ነው የሚሉ ሰዎች እውነተኛው ጉዳዩ የአማራ ህዝብ መብትና ነጻነት የአማራ ክብር ነው የሚሉት ነገር ከሆነ ዘመነ ስለምንድን ነው ሊቀመንበርነቱን የማይተው? የእስክንድር ግሩፕ ለብቻው ከወጣ በኋላ ተሰባሰብን ባሉበት ወቅት የዛን ጊዜ ራሱ ዘመነ ሊቀመንበር የግድ መሆን አለብኝ ስላለ አይደለ የግሩፕ አመራር የሰየሙት? እሱ የሆነ ነገር እዚህ ደረቱ ላይ በሚለጥፈው ነገር የሆነ ነገር አስደርጓል። ምንድነው እንትን ያስበድርጓል። ያው በአደባባይ ስለተገለጸ ብየደው ያው አንዱ ፋኖ ያረጋል መጥቶ የተናገረው ነገር ስላለ ማለት ነው። እውነተኛ ፍትሃዊ የሆነ ነገር የሚናገሩ ሰዎች ዘመነስ ለምንድን ነው ከትግሉ ወይ ደግሞ ከአማራ ህዝብ መብት በላይ የእሱ ስልጣን የሚያሳስበው የሚለውን ለምን አይናገሩ? ጉዳያቸው የህዝብ እንዳልሆነ ዛሬ አብሮ የታገሉ አብሮ ጫካ የገቡ ሰዎችም በይፋ እየተናገሩ ያሉበት ነገር ነው። በነገራችን ላይ በየቀሩ እየመጡ ነው። ስለዚህ የስልጣን እውነተኛ የህዝብ መብት፣ እውነተኛ የህዝብ ጥያቄ፣ እውነተኛ የህዝብ በደል፣ እውነተኛ የህዝብ ችግር፣ የህዝብ መከራ፣ የህዝብ ሰቆቃ ከሆነ ስልጣን የሚባል ነገር ቦታው ላይ መኖርም የለበትም። በመጀመሪያ መከራውን፣ ስቃዩን፣ ሰቆቃውን ለማብቃት መተባበር፣ አንድ መሆን፣ ቅንጅት መፍጠር ያ ነው የሚያያዘው። ግን የስልጣን ጥያቄ ስለሆነ አንዳቸውም ከስልጣን ውጭ ነገር ማሰብ ስለማይችሉ አንደኛው ሌሎች ተቀብለውት ሊቀመንበር ሆኖ ስለተቀጠለ እሱ የመብት ተቆርቋሪ፣ ሌላኛው ደግሞ ሊቀመንበርነቱን ተነፍጎ ግርጌ ተመልካች ስላደረጉት ያን አልቀበልም ስላለ የመብት ተቋሚ ምናምን ተደርጎ የሚገለጽ ነገር ጤነኛነት ነው ወይ? ከምንም በላይ ራሳቸው ዘመነ ባለበት እየተለዋወጡት የስልክ ድምፅ ቅጂ ወጣ። ምንድን ነው የሚለው? ሊቀመንበሩን በቃ ውሰዱት ብሎ እኮ ወስነዋል ማለት ነው። የእስክንድር ግሩፕ ግን አመጡት። ተቀዳሚ ምክትል ሊቀመንበር ሲሉን እምቢ አለን። የፖለቲካ መምሪያ ኃላፊ ሲባልም እምቢ አለን። የውጭ ጉዳይም ሲባል እምቢ አለን። እንግዲህ እምቢ ባዮቹ ሊቀመንበርነቱ ምናምን ይዘዋል። የተወሰነ ነገር ደግሞ ሌላው ሲጠየቅ አሻፈረኛሉ። ከአንደበታቸው መስማቱ ጥሩ ነው። ውህደት እየፈጠርን ያለ ነው። እሱ ከሚመራው ድርጅት ጋር ነው። እሱ ከሚመራው ድርጅት ጋር ውህደት እየፈጠርን ሆኖ ተቀዳሚ ብለው አመጡት። ተቀዳሚ ምክትል የሚባል ነገር አንቀበልም ተባለ። ፖለቲካ መምሪያ ተብሎ ተመጣ። እሱንም አልተቀበልንም። ውጭ ጉዳይም ብለው ጠይቀዋል፣ አልተቀበልንም። ስለዚህ ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል። ሊቀመንበርነቱን ሁሌ በቋሚነት የሚመኘው ዘመነ ካሴ ደግሞ ሊቀመንበርነቱ ስለጸደቀለት የአማራ ህዝብ ጠላት ነው ብለን የምናምናቸውን ሰዎች ሁሉ በአመራር አካተናል የሚል ነገር አመጣ። ስለዚህ የአማራ ህዝብ ጠላት ነው ብለው የሚያምኑትን ሰው በአመራር ካካተቱ ለአማራ ህዝብ እየታገሉ ነው ወይስ እርስ በርሳቸው እየታገሉ ነው? መርህ የሚባል ነገር ምንድን ነው? ለግርግር ከውጭ ያለ ደጋፊ አድርግ ስለተባለ ነው የምታድርግ። የአማራ ህዝብ ጠላት ነው ብለህ ከደመደምክ በኋላ ከአማራ ጠላት ጋርማ እንዴት ትተባበራለህ? እውነተኛ ለአማራ የምትታገል ከሆነ ስላሉት ነው የምለው። እንደተባለው አንድነቱን ለማምጣት ሲባል የአማራ ህዝብ በድሏል ብለን የምናምነው ግለሰብ ጭምር መሪው ልታገኙ ትችላላችሁ። ጉዳዩ የስልጣን ስለሆነ በዋናነት የኢትዮጵያ ፖለቲካ የተቃኘበት በገዢ ትርክት የአማራን ህዝብ በጠላትነት የፈረጀውና 27 ዓመት በየትኛውም አካባቢ ላይ በማግለል በምን ሌላውን በጠላትነት በማስነሳት ከህገ መንግስቱ ጀምሮ የተደረገው ቅኝት በግልጽ በሚታወቅበት ያንን የፈጠረው ህወሓት ጋር ያውም ትርፍራፊው ጋር
ያውም ደካማው ጋር ያውም ደግሞ ቆሞ ከቀረው ጋር ለነዛ መንገድ መሪ ለመሆን ራሱን ያጨ ግለሰብ ሌላው አማራ ጠላት የአማራ ምናምን ቢል የሚገርም ነገር አይሆንም። ስለዚህ እነዚህ የፋኖ ደጋፊ የሆኑ ሰዎች የመጀመሪያው ውስጣቸውን በንጽህና ነገሮችን ይመልከቱ። የሆነ ወቅት ላይ ተረት ሲነገራቸው፣ ልቦለድ ሲተረክላቸው፣ ጥላቻ ሲጋቱ፣ ያንን ሲያጣጥሙ ሲጎመዝዛቸውም ወይ ደግሞ ሲጠመፍጣቸውም ይሁን አላውቅም ቆይተዋል። አሁን በደረሱበት ሁኔታ እነዚህ ሰዎች ከስልጣን ባሻገር ምንም ነገር ህልምና ግብ እንደሌላቸው ከተረዱ አሁን እዚህ ጋር የነገሩን ነገር ስህተት ነው ወይ? በእርግጥስ በኢትዮጵያ ምድር ምን እየተከሰተ ነው? ስልጣን ላለው መንግስት ምንድን ነው ያደረገው? ምንድን ነው የከወነው? ወንጀሉ ምንድን ነው? የከለከለው የነፈገው የወሰደው መብት ምንድን ነው? ቁጭ ብሎ በስክነት ይህን መመርመር። ስብሰባ አዳራሽ መሆን አያስፈልግም። የሆነ ቦታ ላይ ተቧድኖ መደረግ የለበትም። ቁጭ ብሎ በቤተሰብ ደረጃ፣ ምክንያቱም አሁን በአብዛኛው የምናየው ቤተሰብ ሁሉ እየተከፈለ ነው። እንግዲህ በእንደዚህ አይነት እንቅስቃሴ ግራ ቀኝ ለማየት የቻለው ሁሉን እሰማለሁ ያለው በተረዳው በተገነዘበው መጠን ጠላቱ ነፃ አወጣዋለሁ የሚለው መሆኑን አውቆታል። ሌላው ደግሞ ጥላቻውን ዘውትር የሚመገበው ደግሞ እዛው ሰፈር ቆሞ ስለቀረ በቤተሰብ ውስጥ አንዳንዶቹ ጋር ቤተሰብ ውስጥም ሰላም የጠፋበት ሁኔታ እንደሆነ እንሰማለን። ስለዚህ ግራ ቀኝ አይተው መርምረው ከደረሱበት ጋር ተነጋግራችሁ ልትግባቡ አትችሉም። ወረዲ ተፈርጀዋልና። ነገር ግን ራሳችሁ አንድ ካምፕ ላይ ያላችሁ ሰዎች፣ ምናልባትም ገንዘብ ስታዋጡ የነበራችሁት፣ ምናልባትም እነዚህ ሰዎች ሄደው መንግስት ሲሆኑ የሆነ ነገር ጎምጅታችሁ የጠበቃችሁ ሰዎች አሁን የሚያመጡት የሚመጣ የሚለወጥ የሚሄድም የሚፈለም የሚል ነገር ምንም የሚለወጥ ነገር የለም በኢትዮጵያ ምድር። ስለዚህ ቆም ብሎ አሁን ነገሮችን ማየት ነው። ችግር አለ ወይ? ችግሩ እንዴት መጣ? ችግሩን ማን ፈጠረው? ከችግሩ እንዳንወጣ ማን እንቅፋት ሆነ? ይህን መመርመር። ችግሩ ነፃ አውጪዎቹ መሆናቸውን ካረጋገጡ የይሉኝታ እንትንን እንኳን አንተ ውጭ ሆነ ወይ ደግሞ አገር ቤት ሆነ ቀጥታ ትግሉ ሳትሳተፍ ወይ ደግሞ በዘረፋውም በቅሚያውም ውስጥ ተዋናይ ሳትሆን ድጋፍ ስትሰጥ የነበርከው አይደለም። ሲተኩሱ የነበሩ ሰዎችም ተጸጽተናል ብለው እኮ ተመልሰዋል። ስለዚህ የሆነ ወቅት ላይ ድጋፍ ካደረግ የሆነ ቦታ ላይ እዛኛው ካምፕ ላይ ስታጨበጭብ ስለቆየ ነውር ሊሆን አይችልም። በገባህና በተረዳ መጠን እዛው ቆይታል። ግን አሁን ወደ ገንቢ ጎዳና ለመምጣት ራስን ማዘጋጀት። የከፈርኩ አይመልሰኝ፣ ራስን ለጤና ራስን የአእምሮ ሰላም ምናምን ያሳጣል እንጂ የሚያመጣው የሚለውጠው ነገር የለም። ስለዚህ ቆም ብሎ ግራ ቀኝ አይቶ ተነጋግሮ መክሮ ችግሩ መንግስት ጋር ደግሞ ከሆነ እርግጥም በሚባለው መጠን ችግሮች ካሉ እነዚህ ደካሞች እነዚህ የስልጣን ስግብግቦች በምንም ተአምር ነፃ አውጪ ሊሆኑ እንደማይችሉም ግልጽ ስለሆነ ህይወት ያለው እንቅስቃሴ የሚፈጠርበት ነገር ላይ የራስን አስተዋጽኦ ለማድረግ መረባረብ ነው። ይህንን ቆም ብሎ ማየት፣ መምከር፣ መነጋገር በጣም አስፈላጊ ነው። ግን ያለዛ ይሄ ምንድን ነው ጥላቻ እንዴት አንዳንዴ ከአንድ ሰው የሰማሁት ነው። ያው የከተማው መለወጥ አሁን የሚያስተባብሉበት ብልጭልጭ ምናምን የሚሉበት ታሪክ ለአንዴና ለመጨረሻ ጊዜ አብቅቷል። ይሄ ፍረጃ ምናምን ጠላትነት ማለት እንደው ጥላቻ ለመቀስቀስ
ምን ቢያሳምሩት ምን አለ ከተማ ውስጥ ያሉ ምግብ ቤቶችን ፊንፊኔ እያሉ ምን እያሉ ብሎ አለኝ። የትኛውን ነው ብዬ ለሚነግረኝ ሰው ጠይቋለሁ። ፍልውሃ ያለውን። ፍልውሃ ያለው ታዲያ ፊንፊኔ የተባለው መቼ ነው? ራሱ ቦታው ራሱ ፊንፊኔ አይደል እንደሚባለው? ህወሓት ወደ ኢትዮጵያ ፖለቲካ ምድር ሳይመጣ ከደርግም በፊት ካልተሳሳትኩ የታወቀ ሬስቶራንት ነው፣ የባህል ምግብ ቤት ፊንፊኔ። ካላወቅ አላውቅም ምናምን ማለት ጥሩ ነው፣ ግን ለጥላቻ ለምናምን ተብሎ ፊንፊኔ ቢባል እንደው ችግሩ በጣም እኮ የሚገርም ነገር ነው። እና እንዲህ አይነት ያው ለአረቦች ተሸጠ ምናምን የሚባለውን ተረት ተረት እሱን አቁሙ። አይንን ገልጦ ግራ ቀኝ ማትሮ በኢትዮጵያ ውስጥ ምን እየተካሄደ ነው የሚለውን እሱን ማየቱ እሱን መመልከቱ በጣም በጣም ይጠቅማል። ስለዚህ ችግር አለ። ችግሩን ማን ፈጠረው? ችግሩን ማን አወሳሰበው? ችግሩ እንዳይፈታ ማን ያደርጋል? ይህን አሁን ባጉል ተስፋ ሲጠበቅ የነበረው ነገር ወደ ቁዘማ ተቀይሯልና ቁዘማ መፍትሄ አይደለም። ቁዘማ ምናልባት ባለሙያዎቹ የበለጠ ይናገሩታል፣ ለጤና በሽታ ለጤና ጨንቅ ነው የሚሆነው። ስለዚህ ከቁዘማ ወጥቶ ስህተትን ጉድለትን አይቶ ለበጎ አስተዋጽኦ ራስን ማዘጋጀት። ህዝቡ የአማራ ህዝብ 1 ዓመት ተኩል ስቃይ ሰቆቃ እንዲዘንብበት መከራ በመከራ ውስጥ እንዲያልፍ የምታዋጡት ገንዘብ የምታደርጉት ቅስቀሳ ያ ሁሉ አስተዋጽኦ አድርጓል። ስለዚህ ከዚህ መውጣት የሚቻልበት ሁኔታ ላይ ወንጀል ነው። አሁን ደጋግሜ እንደምለው በትክክልም ጥፋቱ ወይ ደግሞ በደል የሚያደርስ ጭቆና የሚያደርስ መንግስት ካለ ከምር ታገሉ። እሱ በተረት ላይ መስረት፣ በተጨባጭ ማስረጃ ላይ መስረት። ከዛ ውጭ ግን እነዚህ ሰዎች እንዴት የስልጣን ረሃብ እንዳለባቸው በሌላ ቦታ ላይ እኮ ይሄ ምንድነው ሎተሪ የገዙትን ቤተሰቦች ምንድነው ሎተሪ ሲደርሳቸው ላም ገዝተው ከዛ በኋላ ያቺ ላም በምትሰጠው ወተት ህይወታቸው ተለውጦ ቤት ሰርተው ምናምን ተስፋ አድርገው ሎተሪ የገዙትን ሰዎች ግን ሎተሪ ከመግዛታቸው በፊት ላሟ ትታሰር በሚለው ላይ ተጨቃጨቁ። ገና ሎተሪ የተወሰነ ፐርሰንት እኮ እንትን መቶ ድርሻ አለው። በሆነ ተአምር የተወሰነ ነገር ሊኖር ይችላል። የፋኖ እንትን ስንት ሚሊዮነኛ እንዴት ተደርጎ አሁን ሰማይና ምድር ቦታ ይለዋወጣሉ ወይ ፋኖ መንግስት ይሆናሉ የሚባለውን ነገር እንደዚህ አይነት በዓለም ላይ በምድር ላይ በሰማይና ምንድነው ሰማይና ምድር ቦታ የሚቀያየሩ ሊቀያየሩ ይችላሉ ወይ ብሎ እንደማሰብ ነው አሁን ባለንበት ሁኔታ ውስጥ አይደለም። ስለዚህ ይህንን ተገንዝቦ ለዚህ ደግሞ በሐሰት ላይ የተመሰረተ በስልጣን ላይ መሰረት ያደረገ ትግል ስለሆነ ነው። እውነተኛ ትግል የሚያስደርግ ነገር ከሆነ ደግሞ ሰዎች ራሳቸው ማዘጋጀትና ለመታገል መንቀሳቀስ ነው ያለባቸው። ከዛ ውጭ ይህ ስብስብ ከመነሻውም በየትኛው መንገድ ደጋግሜ መግቢያ ላይ ያልኩት ከስልጣን ፍላጎት ባሻገር የሆነ ማህበረሰብን የመብት ጥያቄ በማውለብለብ የስልጣን ጥያቄ ለማሳካት የተደረገ እንቅስቃሴ ነው። በዛ መሃል ታች ምናምን አካባቢ ላይ በቅንነት እዛ ውስጥ ከምር መስሏቸው የገቡ ሰዎች የሉም ማለት አይደለም። ግን በዋናነት ያሉት ሰዎች ላይ ቅንጣት ታክል አልጠራጠርም። ሂደቱም በደንብ የሚመሰክረው የሚያረጋግጠው ይሄንን ስለሆነ ነው። ስለዚህ አሁን ቅዳሜ እንደዚህ መሰለኝ ብዙ ከበሮ ተደልቆ ወደ ሰኞ አካባቢ ሙሾ ላይ መቀመጥ ወይ ደግሞ ሀዘን መቀመጥ ሙሾ ማውረድ ምን ይጠቅማል?
እንዲያሉ መቀጠል አይቻልምና ስለዚህ በተጨባጭ ያለውን ነገር መምሩ ለመፍትሄ የራስን አስተዋጽኦ ማድረግ ከምንም በላይ ወደ ሰላም መንገድ የሚመለሱ ሰዎችን ማበረታታት በየቀኑ የሚመጡ ሰዎች አሉ። ምናልባት ወጣቱም ፋኖቻችንም ሳይቀሩ ዛሬም እየመጡ ነው ያሉ ከሰዓት በኋላም ሁሉም ይመጣሉ ማለት ነው። ይሄ 100% የምናገረው ነገር ስለሆነ እና ትናንት አንድነት ሰራን የሚሉት የአንድነት የሰሩት ከሻቢያና ከህወሓት ጋር ነው የሰሩት ማለት ነው። አሁንም ታጋይ ወንድሞቻችን ይህን የሰላም ጥሪውን ተቀብለው ወደ መንግስት እንዲመጡ የሚል መልእክት ማስተላለፍ ፈልጋለሁ። በዚህ በርስ ጦርነት ህዝብና ወጣት ከማስጨረስ በስተቀር በጦርነት ለውጥ ይመጣል ብዬ የማምን ሰው አይደለሁም። በነገራችን ላይ ህዝባችንን አሰቃይተናል፣ ብዙ በደል ደርሶበታል። በዚህ ጦርነት ነውና ያው ብዙ መሰረታዊ ልማቶች ሁሉ ይወድማሉ። ህዝባችንን ይቅርታ ከልብ በጣም ይቅርታ ማለት ፈልጋለሁ። እነሱ ወደ ሰላም መንገድ ላይ አተኩሮ መሄድ መንግስትም ከዚህ በላይ ይህን ነገር ተሸክሞ ይቀጥላልን ብዬ አላምንም። የህብረተሰቡ መከራ እና ስቃይ የሆነ ቦታ ላይ ማብቃት አለበት። ምናልባት ተስፋችን ብዙ ነገሮችን 2018 ላይ ሸኝተን ከምንም በላይ ደግሞ ህግና ስርዓት የማይገዛው የራሱን ደሴት ፈጥሮ የሚንቀሳቀስ ደግሞ ሌላ ህወሓት የሚባል ሰብርባሪ ቡድን አለ። እሱንም ኢትዮጵያ መፋታት አለባት። ምናልባት ያ የትግራይ ህዝብ ሌላውም ኢትዮጵያዊ ከዚያ ዙሪት መውጣት አለበት። በየአጋጣሚ በየጊዜው ተመሳሳይ ነገር ውስጥ እየዳከሩ መቀጠል አያስፈልግም። ምናልባት እስከዛሬ መንግስት የሄደበት መንገድ በፍጹም በውጤቱ ነው ነገሮች ይምለካው። የዛሬ ዓመት አድርጎ ቢሆን ኖሮ ህወሓት እንደዚህ ስብርባሪ ሆኖ አናገኘውም ነበር። የዛሬ 2 ዓመት ቢሆን ደግሞ የበለጠ በጣም ከባድ ነበር። ቢያንስ ተጨማሪ ውድመትና ሞት የሚደርስበት ሁኔታ ይከተል ነበር። ጊዜው በረዘመ ቁጥር ህግና ስርዓት የፈረሰበት ሁኔታ መኖሩ እንደጠበቀው ነው። ግን ቡድኑ እየጫጨ የቆመበት መሬት ወደ ረመጥነት እየተቀየረ ህዝብ የለውጥ ተስፋው እየተቀጣጠለ ያለበት ሁኔታ ስለሆነ ምናልባት እንደ ድሮ ሰዎቹ ያሉበትን ለጠቆመ ገንዘብ ከፍላለሁ የሚባልበት ነገር ያበቃል። ናና ውሰዳቸውና ገንዘብ እንክፈል ብለው አደባባይ ላይ ቲክቶከሮቹ የተናገሩበት ሁኔታ አለ። ስለዚህ ከሆነ አዙሪት መውጣት አለብን። እዚህ ውስጥ እየዳከሩ መቀጠሉ የሚቻል አይመስለኝም። ስለዚህ 2018 ልክ ምርጫውንም አድርገን አዲሱ መንግስት ከአዲስ ቢያንስ ምንድነው ሽፍታ አይጠፋም። ከሽፍታ እንዳይኖር አይደለም፣ ግን ህግና ስርዓት 100% የተከበረባት ሀገር እንድትሆን እሱ ላይ በመንግስት በኩል ይሰራል ብለን እናምናለን። ሌላ እንግዲህ ከዶናልድ ትራምፕ ጋር የተያያዘ ነገር ነው። እሳቸው ከግብፁ ፕሬዝዳንት ጋር በተያያዘ ያው ባለፈው አርብ ደብዳቤ ጻፉ። ደብዳቤው ይዘት ላይ እኔ በነገራችን ላይ አሁንም ብዙ እንትን የለውም። ያን ያህል እንደሚጋነነው ምናምን ነገር የተለየ ነገር አላየሁም። ቴክኒካል የውሃው በድርቅ ወቅት ፍሰቱን በተመለከተ ግብፅ ደጋግማ የምታነሳውን ነገር እሱን በተመለከተ አደራድራለሁ ነው። በሌላ በኩል ደግሞ ኢትዮጵያ በግድቧ ላይ ኃይል ማመንጨት መብቷን ያነሳሉ። ከዛ ውጭ እንደ አስፈላጊነቱ ለግብፅና ለሱዳንም ኃይል መሸጥ በምትሸጥበት ሁኔታ ላይ እሱንም እንደ አማራጭ አንስተዋል። ኢትዮጵያ መሸጥ ትፈልጋለች። ከኢትዮጵያ በላይ ነው እየተመረተ ያለው። ስለዚህ እሱ ጥያቄ አይደለም። ምንም ያን ማንሳታቸው ምንም በችግር የሚነሳ ነገር አይደለም። ከዛ ደግሞ እዛ ጋር አላቆሙም። ስልጣን የያዙበትን 1ኛ ዓመት በእኛ አቆጣጠር ጥር 12 2018 በእነሱ ጥር 20 2026ን መሰረት አድርገው በሰጡት መግለጫ በዓለም ላይ ያሉ ጦርነቶችን ወደ 8 ጦርነቶች በማስቆም በ1 ዓመት ጊዜ ውስጥ ያለ ስኬት ታሪካቸውን ነው እንግዲህ የሚዘረዝሩት። የኢራንና የእስራኤልን የህንድና ፓኪስታንን እያሉ ይዘረዝሩና የኢትዮጵያና የግብፅንም ይላሉ። ወደ ጦርነት እንዳይሄዱ አድርጌያለሁ ይላሉ። ውሃው ትልቅ በዓለም ላይ ትልቁን ግድብ ኢትዮጵያ ገንብታ ይላሉ። ወደ ግብፅ ውሃው ትንሿ ናይል ይላሉ። በዓለም ላይ በረዥምነቱ የሚጠቀሰው ቁጥር 1 አሁን ሌላ ከአማዞን ጋር የሚነሱ ጉዳዮች ተነስተዋል። አማዞን ነው አባይ ነው የሚባል ነገር ተነስቷል።
ከዛ ባሻገር ደጋግመው በሁለት ቦታ ስለተናገሩ አንደኛ ዓመታቸው ምክንያት በማድረግ ያደረጉት ንግግር፣ ሁለተኛ በዳቮስ ስዊዘርላንድ ከግብፁ ፕሬዝዳንት ጋር በተገናኙበት ወቅት በሰጡት መግለጫም ይህንኑ ያነሳሉ። ትልቅ ግድብ ነው፣ በአሜሪካ ገንዘብ የተሰራ ነው፣ በዚህ ረገድ ሪፐብሊካኖቹ ምናምን ሊሆን ይችላሉ ይላሉ። ከዚህ ቀደም አይደለም ተብሎ ተነግሯቸው ያንኑ ቀጥለዋል። ግን ሰላም አረጋግጣለሁ፣ ሁለቱ መሪዎች ፕሬዚዳንት አብዱልፈታህ አልሲሲን ጠንካራ ነው፣ የኢትዮጵያውን መሪ ጠንካራ ናችሁ፣ ሁለታችሁ ተነጋግራችሁ ትፈቱታሉ፣ ያንን ዲል ወይ ደግሞ ስምምነት እናደርገዋለን። የመጀመሪያውን ስምምነት እንትን ካልን በኋላ ከጨረስን በኋላ ወይ ደግሞ ካዘጋጀን በኋላ ስልጣን ለቀኩኝ፣ ስለዚህ ቆየና አሁን ተመልሼ ወደ ስልጣን ስመጣ ይህን ነገር ለማስፈጸም ነው በሚል እየተናገሩ ነው። እዛ ላይ የሚያነሷቸው የመረጃ ክፍተቶች ምናምን ማት ናቸው። ዞሮ ዞሮ እርግጥ እንደተባለ ሁለተኛ ዙር ነው። የመጀመሪያው እርሳቸው ትራምፕ እንዳሉት ተንጠልጥሎ አይደለም የቀረው። ኢትዮጵያ ከሂደቱ ራሷን አገለለች። የተቀመጠው ነገር የግብፅን ፍላጎት የሚያሳካ ነገር ነበር። ያኔ የነበሩ አጀንዳዎችና የአሁኖቹ የተለያዩ ናቸው። እርግጥ ያኔ በውሃ ሙሌቱን በተመለከተ የውሃ ሞላሉን በተመለከተ የተቀመጡ ነገሮች ኢትዮጵያ ያን አልቀበልም አለች። ከዛም ባሻገር የአፍሪካ ህብረት የማሸማገል ሚና ይገባዋል የሚል ነገር ውስጥ ገባች ኢትዮጵያ። ምክንያቱም አጠቃላይ ዘነባሌው ምነው ወደ ግብፅ ያደላ ነገር ስለሆነ ማለት ነው። አሁንም ያንን ቀጥላሉ ብለዋል። ኢትዮጵያ የምታነሳቸው ነገሮች አሉ። የኢትዮጵያ ያው ሉዓላዊነቴ የምትለው ነገር አለ። ደጋግማ እንደምትለው ደግሞ የውሃው ግብፅንም ሱዳንንም የውሃ መብታቸውን ወይ ደግሞ ውሃ የማግኘት መብታቸውን አልገድብም፣ ያ መብታቸው የተረጋገጠ ነው የሚለው ነገር ደጋግማ ታነሳለች። ነገር ግን በግዛቴ ውስጥ በተሰራ ግድብ ምን ማድረግ እንዳለብኝ ራሴን የመወስን የሚለው ነገር መጥቷል። ስለዚህ በዚህ ዙሪያ ኢትዮጵያ እና ሱዳንን ኢትዮጵያና ግብፅን አሸማገላሉ ነው የሚሉት። እንግዲህ ሽምግልና ላይ ኢትዮጵያ ጥቅሟን መሰረታዊ ጥቅሟን በማይነካ መንገድ ንግግሮች ሊኖሩ ይችላሉ፣ ወይንም ደግሞ ኢትዮጵያ የቀደመው አቋሟን ልትል ትችላለች። ግን ዝም ብሎ ከመነጋገር በፊት የሚሆን ነገር አይመስለኝም። የአሁኑን ንግግር ትንሽ እንደ አዎንታዊ ነገር የሚያሳይ ነገር እዛ ላይ ግልባጭ ብለው ጥሪ ካደረጉላቸው ሀገራት ሳውዲ አረቢያና ዩናይትድ አረብ ኤምሬት አሉ። ስለዚህ ምናልባት በመረጃ ረገድ ሳውዲም ከኢትዮጵያ ጋር ያላት ግንኙነት ጥሩ ነው። ዩናይትድ አረብ ኤምሬት ደግሞ የበለጠ ጥሩ ግንኙነት አላት። ስለዚህ ለትራምፕ በኢትዮጵያ በኩል ያለውን ነገር አቋም ለማስረዳት እነዚህ ሀገራት የራሳቸው አስተዋጽኦ ይኖራቸዋል ተብሎ ይታመናል። ስለዚህ ይሄ ከትራምፕ ጋር የሚደረገው ንግግር ላይ የእነዚህ ሀገራት መኖር እንደ አዎንታዊ ነገር ነው በግሌ የምመለከተው። ስለዚህ በመረጃ ረገድ የተፈጠሩትን ክፍተቶች ለምሳሌ ግድቡን በተመለከተ ኢትዮጵያውያን በገዛ ሀብታቸው የሰሩት ግድብ መሆኑን በተደጋጋሚ ተገልጾላቸዋል። ግን እሳቸው ራሳቸው የፈለጉትን ነው እየተናገሩ ያሉት። ያው አንዳንዴ የሚያደርጉት ነገር ትንሽ ግራ የሚያጋባ ነገር አለ። ለምሳሌ ከኖርዌው ጠቅላይ ሚኒስትር ጋር ሲነጋገሩ ሲጻጻፉ የሰላም የኖቤል ሽልማት እንዳላገኝ አድርጋችሁኛል ይሏቸዋል። እርሳቸው ደግሞ የሰላም የኖቤል ኮሚቴው ከመንግስት ነፃ የሆነ ኮሚቴ ነው የሚለው መልስ ተሰጣጣሉ። የኖቤል የሰላም ኮሚቴው ከመንግስት ነፃ መሆኑን ትራምፕ አያውቁም ማለት አይቻልም። 8 ጦርነት አስቆም ያለው ብለው በሰላም ኖቤል ሽልማት ላይ በዚህ ደረጃ ደግሞ እንትን ማለታቸው ደግሞ ራሱ አስገራሚ ነው። ለኦባማ ዝም ብሎ አይደለም የተሰጠው ይላሉ። ለኦባማ በሚሰጠበት ወቅት አንዳንድ መከራከሪያዎች ወቅቱም ነበሩ። ምክንያቱም ኦባማ ወደ ስልጣን እንደመጡ ወዲያው ነው የተሰጣቸው እና አሁን ከፍተኛ ትራምፕ ጉጉታቸው የሰላም የኖቤል ሽልማቱ ምናልባት አሁን ጠብቀው በቀደመው የስልጣን ዘመናቸው 4 ዓመት ውስጥ አላገኙም። በአሁኑ 1 ዓመት ሞልቷቸዋል፣ አላገኙም። ከዚህ በኋላ አገኛለሁ ብለው ተስፋ እያደረጉ አይመስልም።
ስለዚህ እንደውም ሽልማቱን ማላገኝ ከሆነ የሰላም ጥረቴንም እገተዋለሁ የሚል ነገር ውስጥም ያሉት። በአጠቃላይ ግን የእርሳቸው ፍላጎታቸው ምንም ይሁን ምን ከህዳሴ ግድብ ጋር ተያዘ ሲንከባለል የመጣ ነገር አለ። ከኢትዮጵያ ጋር ደግሞ ተያይዞ ከጤና ጋር ተያይዞ ከፍተኛ ድጋፍ አድርገዋል። እዛ ላይ ሌሎች ጥቅሞች ላይ ምናምን ላይ ተጽዕኖ እንዳያደርጉ ምናልባት ኢትዮጵያ ጥሪውን መግፋት ሳይሆን ጥሪውን ተቀብላ ጥሪውን በምታስተናግድበት መንገድ ላይ መረጃዎቹን መሀል ላይ ላሉት አካላት የራሷን ግፊት ማድረግ በጣም ይጠቅማል። በግብፅም በኩል ብዙ የተለየ ነገር ይጠብቃሉ ብዬ አላምንም። ትራምፕ ፊት ወይ ደግሞ ኢትዮጵያ ተፈራረመች የሚለው ነገር ራሱ በዋናነት በቂያቸው ነው ብዬ አምናለሁ። ነገር ግን ዘላቂ ነገር ቢፈልጉት ሌሎች ግድቦች እንዳይሰራ መሆኑን ደግሞ በተለያየ መንገድ ቢነሳ ነውና ከፕሬዚዳንት ትራምፕ ጋር ተያይዞ ከግድቡ ጋር የሚነሱ ነገሮች ደጋግሞ ለምን ያነሱታል? ከሰላም የኖቤል ሽልማት ግብር ጋር የተያዘ ነገር መሆኑ በአንድ በኩል ይነሳል። በሌላም በኩል ደግሞ ያው ከግብፅ ጋር ያላቸው ግንኙነት በመካከለኛው ምስራቅ ትልቅ አጋር ሀገር ነች የሚለው በተደጋጋሚ ይነሳል። በእስራኤልና በዚህ በጋዛ ባለው ሁኔታም እንደገናም ከሊቢያ ከምናምን ጋር ባለው ሁኔታም ሁሉ ሚና አላት ብለው በዛ መንገድ ከግብፅ ጋር ያላቸውም ግንኙነት ያንም ጭምር ታሳቢ ያደረገ ስለሆነ እነዚህ ነገሮች ግምት ውስጥ አስገብተው በአረቡ ዓለም ካላት ተሰሚነት ወይ ደግሞ ከአሜሪካ ጋር ካላት ወዳጅነት ጋር ተያይዞ የእነሱን ፍላጎት ለማሳካት የሚያደርጉት ጥረት ከምንም በላይ ደግሞ ያሉ መረጃዎችን እንደሚያሳዩት ግብጾች ከፍተኛ የሎቢ ስራ ሰርተዋል። ከፍተኛ ሀብት አፍስሰዋል። ምናልባት የሎቢ ስራ መሆኑን የሚያሳየው በየአጋጣሚ በየእንትኑ ለምሳሌ ስለ ሰላም ጋዜጣ መግለጫው ላይ ሲናገሩ በህንድና ፓኪስታን፣ በኮንጎና ሩዋንዳ፣ በኢትዮጵያና ግብፅ ይሉና ኢትዮጵያና ግብፅ ጋር ፖዝ ያደርጋሉ፣ ይቀጥላሉ። ስለ ግድቡ ትልቅነት አሜሪካ ገንዘብ ስለመስጠቷ እዛ ጋ የግብፅን ጉዳይ ሲሆን በየመድረኩ በየአጋጣሚ ይህን ነገር ደጋግሞ ስለሚያነሱ በዋናነት በብዙ መልኩ የሚነሳው የሎቢ ስራ ነው የሚል ነገር አለ። ለሎቢስቶቹ ከፍተኛ ገንዘብ ተከፍሎ ሎቢስቶቹ ደግሞ ጉዳዩን የአሜሪካ አጀንዳ እንዲሆን በማድረግ ረገድ የራሳቸው ሚና ተጫውተዋል ተብሎ ይታመናል። ስለዚህ ከፈሉም አልከፈሉም ግድቡ ተሰርቶ አልቋል። ከዚህ በኋላ ግድቡን በተመለከተ ብዙ ነገር መለወጥ ወይ ደግሞ ብዙ ነገር ማድረግ የሚቻልበት ሁኔታ የለም። የውሃ ፍሰቱ ምናምን በተመለከተ በኢትዮጵያ በኩል ምናልባት ወደፊት በሚሰሩ ግድቦች ጋር ተያይዞ የምታነሳቸው ነገሮች ይኖራሉ። ከዛም ባሻገር ደግሞ ኢትዮጵያን ጥቅሟን በዋናነት የማይጎዳ ነገር ደግሞ ከሆነ አንዳንዴ ቅዝምዝሞችን ዝቅ ብሎ እንትን ማለትም አስፈላጊ ሊሆን ይችላል። ያ ኢትዮጵያን ዘላቂ ጥቅም የማይጎዳ መሆኑን የማረጋገጥ ነገር ነው። ምክንያቱም ይሄኛው ነገር እርሳቸው ባሉት መንገድ ካልሄደው በጤና ነገር በቢሊዮን ዶላር መድበናል ብለዋል። እሱን አስቀራለሁ ሊሉ ይችላሉ። እንዲያን ነገርም ሊኖር ስለሚችል የኢትዮጵያ መንግስት ነገሩን በጥበብ በዲፕሎማሲ ከሌሎች መንግስታት ጋርም ጉዳዩን በመነጋገር የሆነ መውጫ ነገር ያገኝለታል ተብሎ ይታመናል። ዝርዝሩ እንግዲህ በሂደት የምናየው ይሆናል። ክቡራን ተመልካቾቻችን የዛሬ ሐሙስ ጥር 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ጥር 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።